ሁለት ማህፀን ነበረባት። ሁለት ማህፀን በፎቶ አንስቼ አምጥቼ አጸልያለሁ። ሁለት ማህፀን ለሴት? አዎ ለልጅቷ እርግዝና ሲቀራት ሁለት ማህፀን ነበረባት። ከትንሽ ጊዜ በኋላ ካፕ ስትል ጉዳት ሊያመጣ ይችላል። ከቤተሰቦቹ ጋር ተመካከርና ኦፕራሽን ተደርጎ ማህፀን ጽንጽ የሸከመ ይቀመጣል፣ ያኛው ቆርጠን እናወጣለን ያሉ ዶክተሮቹ። ከዛ በጣም ልጁን ፈራ፣ እኔን ፈራው። ከዛ በኋላ ምን አደረኩኝ? ልጁ ችግር የለም እግዚአብሔር ያግዛል፣ አትፍራ፣ ልጅቷ አማኝ ስለሆነች አትፍሪ፣ አንቺን አትፍሪ፣ አንተን አትፍራ፣ እግዚአብሔር ያግዛል ብዬ እዚህ አምጥቼ ልጅቷ ሁላ አምጥቻለሁ። እዚህ እጇ ጭኔ ጻልክ፣ አይዞሽ አትፍሪ፣ የምትፈሪው ነገር አይወርስም አልካት። ከዛ ደግሞ ስልኳ ላይ ያለው ፎቶ አንስቼ ያመጣው አሳያት። አይዞሽ ችግር የለም ትድናለች፣ ምንም አትሆን፣ በሰላም ትወልዳለች፣ በሰላም ትገላገላለች አልከኝ። ሐኪሞቹ ግን ያሉት አንደኛው ማህፀን ተቆርጦ ይውጣ፣ ሌላኛው ማህፀን ጽንጽ የሸከመ ይቀመጣል፣ ያኛው ቆርጠን እናወጣለን ያለው ቆረጥና ይውጣ ተባለ። እሺ የጸለኩ ያለው እሷ ምጥ ያዘት 7 ወሯ ነው። ገና ወሩ ራሱ ሳይደርስ ሊወርድ ነው። 7 ወር ላይ ስደርስ ማስቀኝ ለታ ሐኪም ቤት ሄደች። ጋንዲ ሆስፒታል ሄዳ 7ኛ ወር ላይ ስደርስ ጋንዲ ሆስፒታል ሄዳ ምጥ ያዘት። ምጥ ቢይዝም ማን ዶክተሮች አዩም፣ ዞር ብሎ ማያይ ሰው አጣት። እዛ ላይ ልክ ማስቀኛው እዛ ከገቡ በኋላ ለኔ አልነገሩኝ። ማስቀኛው ውዬ ሮብ ውዬ ሐሙስ ለታ እዚህ ቸርች መጥቼ ከቸርች ልክ ሲወጣ የልጅቷ የባለቤቷ ኢቷ ነበረች። እዚህ ሲወጣ ልክ ያገኘች ነበር ላይ እንደዚህ ልጅቷ ታማ ሐኪም ቤት ናላች፣ እንዴት ይሻላል ላንተ ያልነገሩን ስለ አልነገሩን ለኔ ያልኩኝ። ከዛ ደወልኩ ልጁ ጋር ሲደውል ምንድነው ችግር ምን ሆነ ነው ምን ገጥሞ ነው ስል አይ እንደዚህ በቃ ባለቤት ምጥ ይዛት ሐኪም ቤት ናላ አለ። አይ እንደዛ ከሆነ እኔ ደርሳለሁ ችግር የለ እኔ እመጣለሁ አልኩኝ። አይ አትምጣ ነገ ጠዋት ብመጣ ይሻላል ጠዋትና አለኝ። አይ ስለዚህ አሁን እንደምንም ብዬ መደርሳት አለ ብዬ እዚህ ጋር የሚያውቁ ልጆች አሉ። ከነሱ ጋር እራት ከበላ በኋላ ዘይት ቤት ነበረኝ። ዝም ብዬ በባዶ እጄ ከሚሄድ ዘይት ይዤ ሄድና የሚሆነው ነገር እዛ ላይ እጄ አያለሁ ብዬ ዘይት ይዤ ሄድኩኝ። ዘይት ይዤ ከሄድኩ በኋላ ልክ ሆስፒታል ውስጥ ስገባ እጄ ላይ ቀባው ዘይቱ። ከቀባው በኋላ ልክ ወዘ ውስጥ ከገባ በኋላ ልጅቷ ብቻ ሰላም አልኩኝ። ልጅቷ ሰላም ካልኩ በኋላ አይዞሽ ምንም አትሆኝም አይዞሽ ብዬ ልጅቷ አበረታታው። ከዛ ለመነገር ለኔ ፈራልኛ የሆነ አንድ እሷ ጋር ያለች ልጅቷ አለች፣ ለሷ ሰጣት። ይሄ ዘይት አፏ ላይ ጨምሪ፣ ኦፕራሽን ልትደረግ ነው እሷ። ስለዚህ እሷ ኦፕራሽን ልትደረግ ነው። አዎ ዘይቷ አፏ ላይ ጨምሪ፣ ጭንቅላቷ ላይ አድርጊ አልኩ። ልጅቷ አፏ ላይ አረገች፣ ጭንቅላቷ ላይ አረገች። ዶክተሮቹ 3 ቀን ነው ምንድነው አላዩም፣ ዞር ብሎ ማይ ዶክተሮቹ አጡ። ልክ ያ ዘይት ከጨመርኩ በኋላ ያ ዘይት ካረጉ በኋላ ዶክተሮቹ መሮጥ ጀመሩ። ሚጧን በጣም ከበዳታ። ወዷ ላይ ልጁ ዞሯል፣ ወደ አንደኛ በኩል ዞሯታል። ልጁ አዎ ወደ አንደኛ በኩል ዞሯታል። ልክ ያ ዘይት ከተጨመረ በኋላ ትክክል ተቀመጠ ልጁ። ያ የተጣመመው ጽንሱ ተስተካከለ። እሺ ከዛ በኋላ ዶክተሮቹ ዞር ብዮ ማይ ዶክተሮቹ እኔ ከገባ በኋላ ልክ እዛ ደርሼ ዘይት ከገባ በኋላ ዶክተሮቹ መሮጥ ጀመሩ፣ ወዲያ ማለት ጀመሩ። ያው ጽንሱ በልጁ እንትን በቄጥ ስለተቀመጠ ግዴታ ኦፕራሽን መሆን አለበት፣ አለበለዚያ በምጥ አትወልድም አሉ። ችግር የለም ከዚህ በኋላ እግዚአብሔር ስለደረሳት ምንም አትሆንም፣ ስለዚህ ኦፕራሽን ትደረጋለን። ልጁ ፈርም ስል ልጁ አልፈርም እኔ አልችልም፣ በቃ መፈረም ስለማልችለው እሷ ብቻ ትፈርምና ትግባ አለ። እኔ ፈርም ስል አይ እኔን አልፈርምን፣ ስለዚህ ባለው ነገር ላይ እግዚአብሔር ጣልቃ ገብቷል። እናንተ ሁላችሁን አትፍሩ፣ አንቺም ቢሆን አንተም ፍረንን አትፍራ፣ እግዚአብሔር ያግዛል አልኩኝ። ልጅቷ ገባች፣ ኦፕራሽን ተደረገች በሰላም በ7 ወር ላይ ወልዳ በሰላም ተገላገለች። አሁን ልጁ ያው በሙቀት ክላስ ናለውና እሱን ደህንነትን በዛው መሰክራለሁ ብዬ ነው። ይሄ ሁለት ማህፀን የተባለውስ እንዴት ነው የሆነው? ደህና ሆነች። ምንም ማህፀን አንድ ማህፀን ነው ልጅ አይሸከመ ማህፀን ኖርማል